እዚህ ቦታ እንገናኝ፣ እንደዚህ እንሆን፣ እንደዚህ እናደርግ ምለው እኔ ነኝ። ምደውለው እኔ ነኝ። ቴክስት ምጽፈው እኔ ነኝ። የምወደውም እኔ ነኝ። በሰው መሀል እያልኩኝ ሲያሞት ሁሉ አልወድም። ስሙ ሲያነሱ ለራሱ እናድር ነበረ። ከዛ ቤይሩት መጣሁ በፍቅር ውስጥ እያለን ማለት ነው። ከዛ ቤይሩት መጥቼ እያለ በቴክስት ምናምን በመደወልን በኢሞ ምናምን እያወራን ነበር። በቃ እኔ ነኝ አፍቃሪ እየሆንኩ ያለው። ስለዚህ ተወደኛለች ብሎ ስለሚያስብ ስራም አይሰራም፣ አላማ የለውም፣ ለቤተሰብም ክብር የለውም፣ ያማቀው ሰው አይደለም። በቃ ተበላሸ። ከዛ ከቤይሩት ወደዚህ መጣሁኝ። ወደ አሁን ያለሁት ዱባይ ነው። ባይዘወይ ወደ ዱባይ መጣሁኝ። ከዱባይ አንድ 2 ዓመት ሰርቼ ወደ ኢትዮጵያ ተመለስኩ ማለት ነው። ኢትዮጵያ ስሄድ በፊት እንደነበረው ነው። ስራ አይሰራም፣ ዝም ብሎ ዱርዬ ጋር ነው የሚውለው። ከዛ ለምንድን ነው እኔ እናንተ ስንት ዓመት ቆየም፣ ቢያንስ እኔ እዛ እየለፋው ነው። ለምንድን ነው ምስራ ማሰራው? ባይዘዊ ተማሪሽ ነኝ። እሺ ውዴ በማል ልንገርሽ ብዬ ነው እማሰራው ስለው እግዚአብሔር የከፈተውን ጉሮሮ እሱ ስለማይዘጋ ስራው አልሰራው የሆነ አይነት ነገር። እኔ ድሃ ሳይሆን የምጠላው የማይሰራ ድሃ በጣም ነው የምጠላው። ያለ ስራ ተቀምጦ ነው እግዚአብሔር የከፈተውን ጉሮሮ ሳይዘጋ ይውልም። ያው እንደዛ ነው የሚለው በሚገርም ሁኔታ። እዛ የሚባለው ሳይሰራ እንዴት ይባላል እኮ። ከዛ ሳስበው ቤተሰቦቹም እሷ እዛ እየሰራች ነው፣ እሱ ሰራ ችግር የለውም አብረው ይኖራሉ ብለው አስበዋል። ሴትየቱ እናቱ በጣም እንትን ምንድን ነው ትወደኛለች ምናምን፣ ጎረቤት ነው ትወደኛለች፣ በቃ የማታረገው ነገር የለም። ከዚህ ሲሄድ ዱሮ ነው ይዛ የምትመጣው፣ የሌለ ፍቅሯን ትሰጠኛለች። እንዴ ሴትዮ ምኑና ነው? ግራ ገባኝ። እና እሱ ፍቅረኛሞች ነን። ቤተሰብ ቢያውቅም ያው አልፈቀዱልም እንደፈለግን እንድንሆን። ጀስት ፍቅረኛ ነው። ግን እሷ ልክ እንደ ልጇ ሚስት ነው ያየችኝ ማለት ነው። ከዛ ልጁን ከ1 ዓመት ከ2 ዓመት ከ3 ዓመት ጭራሽ አስበሽዋል 13 ዓመት ነው አብረን የሆነ በፍቅር ዝም ብሎ። ግን እሱ አንድም ቀን 1 ብር ሊይዝ አልቻለም። እናትና አባቱ ቤት ነው። የ32 ዓመት እየሆነው ነው አሁን ቅርብ ጊዜ። ለመለወጥ አይደለም ወደ አፉ ለማለት ራሱ የእናቱ መውሰብ ነው እንትን የሚለው እንደ ህፃን ማለት ነው። በቃ ከዛ በጣም ወደዋለሁኝ። እንደ እያደረገ ራሱ ልጠላው አልቻልኩም። ከዛ እኔ አንቺ እንትን ማዳመጥ ጀመርኩ። ለምንድን ነው የሰው እንትን ገረድ የምትሆነው? ተራሳችሁ ተነስታችሁ ስሩ። እንደዚህ የማይሰራ ከሆነ መንቅራችሁ ጣሉት። ፍቅር እያላችሁ እታች የምትቀሩት ለምንድን ነው የምትዩ? ብርታቱ ነኝ። ጨከንኩና ጸልይኩ እንዲተው ማለት ነው። ከእግዚአብሔር አምላክ የኔን ሰው እንዲሰጠኝ አልኩኝ። ማለቴ ለእኔ የሚያስብልኝ። የሚገርምሽ ይሄ ልጅ ምን በላሽ ምን ጠጣሽ ቀርቶ እንዴት ዋልሽ እኔ ነኝ እንዴት ነህ የምለው። በሚገርም ሁኔታ እኔ ነኝ እንዴት ነህ ቤተሰብ ምናምንም የምለው። ቤተሰብ ሰላም ነው ስለው እንኳን ስብ ስለ እምነት በትክክል አይመልስልኝም። የሆነ የተወዘገበ ህይወት ውስጥ ነው የሚ ስለሆነ ስትይው ስለ ዛሬ ማያስብም እንኳን ስለ ነገ። ከዛ ይህን ሰው የወደድኩት ምን ነኝ መተው አለብኝ ያልኩኝ ማለት ነው። እሱ ደግሞ ወዶ ነው የሚያውቀው። ጭራሽ ሌላ ቦታ የሚሄድ አይደለም። እሱን ምቶ ለደቂቃ ማስቦት አያውቅም። ምክንያቱም እኔ ነኛ ፍቅር የጠየቅኩት እኔ ነኝ እንደፈለግኩ እንደ ወንድ። እሱ የሚያደርገውን የሚገርምሽ አበባ ቀንጥሶ ሰጥቶኝ አያውቅም። ከመንገድ ላይ የተተከለ አበባ ቀንጥሶ ሰጥቶኝ አያውቅም። ስለ ፍቅር ሁሉ አያውቅም ይመስለኛል ሳስበው። መጨረሻ ላይ የፍቅር እንትን መጽሐፍ አሉ አንብብ ብዬ ነገርኩት። እየቀለድሽብኝ ነው ምናምን ብሎ ተናደደ ማለት ነው። ከዛ በቃ አንድ ቀን ያንቺን ስታወሪ እንደዚህ ስለ ሴቶች ስታወሪ አዳመጥኩኝ። ከዛ ብርታቱን እንዲሰጠኝ እንዲተው ማለት ነው። የምታፈቅሩ ሰው መተው ከባድ ነው። ምንም እንትን ቢሆንም እኔ ላይ በደል ባያደርስብኝም እላው ላይ በደል እንደማድረስ አስዩ። ስንት እድሜ ልኩን ሰው እናትና አባቱ ቤት የመጀመሪያ ልጅ ነው አስቢው።
ከዛ ጸለይኩኝ። በቃ እግዚአብሔር አምላክ ሆይ እሱን ከልቤ አውጥተህ ለእኔ የሚያስብልኝ ቢያንስ ምን በላሽ፣ ምን ጠጣሽ፣ እንዴት አደርሽ፣ ውሎዬን አዳሪን የሚያስብልኝ ሰው ይስጠኝ ብዬ ጸለይኩኝ። ያንቺን እንትን ምክር ሰምቼ ማለት ነው። ሀቡ አታምንኝም? በ3 ቀን ረሳሁት ብልሽ፣ በ3 ቀን በቃ ረሳሁት እንትን ብለውም በቃ። ከዛ እግዚአብሔር ጸሎቴን ሰማኝና መልካም ሰው ሰጠኝ። እሱን ረስቼ ማለት ነው። እሱም ማስረሻ ሊሆን ይችላል እንጂ አይደለም። የሚገርምሽ ስትገፊ እጥፍ አድርጎ ነው ፈጣሪ የሚሰጥሽ። አንዳንድ ሰዎች እዛው አፈቅረዋለሁ እያለቀሳቸው አትምጡ አላልሽም? በቃ እንዲህ ታውኩኝ ማልቀስ። ምክንያቱም የወሰደብኝ ነገር የለም። እድሜን የወሰደው ኦኬ፣ ችግር የለውም። እንዲህ ገንዘብ የሚገርምሽ አቡ ምንም ብር የለውም። ስሙኒ ልኬልት አላውቅም። አስቤ ስሙኒ ቸግሮኛል፣ የኔ ፍቅር ብሎኝ ማውቀውን የኔ ፍቅር አለኝ። አንድ ቀን ብር እንድልክለት ተወጅኝል ይናክል ብር ላኪልኝ ስለኝ፣ ይቅርታ ስለ ህይወታችን እንትን እያልኩ ስለሆነ ለአንተም ለልጆችም ስለሆነ ብር አልክልህም ሰርተህ ተለወጥ አልኩት። አንድ ብር ልኬልት አላውቅም። በሚገርም ሁኔታ እንደዛ እየወደዱ እንኳን ማለት ነው። ከዛ የሆነ ቀን ያንቺን ምክር ከሰማሁ በኋላ ጸለይኩኝ። በቃ በ3 ቀን ታውኩት። በ4ኛው በ5ኛው እያልኩኝ በቃ የሆነ ሰው እንዲሰጠኛ ለመንኩት እግዚአብሔርን። ከዛ ይሄንን አንቺ አሁን የነገርኩሽን ታሪክ እና ሌላም ስለ ቤተሰብ የሆነ የህይወት ታሪክ ዩቲዩብ ላይ ለቅቄ ነበር፣ በሰው ማለት ነው። እኔ ዩቲዩብ ስለሌለኝ በሰው ላኩኝ። ስም ቀይሬ የቤተሰብ ስም ቀይሬ የሁሉንም ስም ቀይሬ እንደ ህይወት ታሪክ ልኬው ነበረ። ምንድነው ተፖስቷል፣ በሌላ ሰው ነው የተፖስተው። እሱን የሰማ ሰው በኮሜንት ላይ ምንድነው እንትን አለብኝ፣ ምንድነው የሚባለው? ይህ አእምሮን የሚያክሙ ሰዎች ምንድነው የሚባሉት? የአእምሮ ሕክምና ምንድነው የሚባሉት? ሳይኮሎጂ ሳይኮሎጂ የሳይኮሎጂ ትንሽ አለብኝና በቤተሰብ ምናምን የተጎዳ የሆነ ልጅነት የለም እሱ ነበረብኝና ይሄ አስተማሪ ነው እሱ ሊያግዝሽ ይችላል ሲሉ ቁጥሩን አስቀመጡልኝ፣ የዚህን ሰው ቁጥር ማለት ነው። ከዛ የሚገርምሽ በዝምት ይሄንን ታሪክ ውስጤ እንዲረጋጋ በቃ ስራዬን ጠንቅቄ እንድሰራ ራሴን ሆኜ እንድኖር ራሴን ማስከበር እንዳለብኝ። ወንድ ልጅ ደግሞ ሴት ራሷን ካላስከበረች አይወድም። ራስሽን ማስከበር አለብሽ መጀመሪያ፣ ጎበዝ መሆን አለብሽ። ልፍስፍስ ሴት አይወድም ወንድ ልጅ። ያው ከዛ እንዲህ በቃ ጠንካራ እንዲሆን በአንቺን በሱ መሀል በዚህ ሳይኮሎጂ አስተማሪ ሆኖ ማወራው ልጅ ማለት ነው ከሱ ፍቅር በፍቅረኛሞች ሆነን ሌላ ቦታ ነው የሚኖረው። በጣም ነው የምወደው። የሚገርምሽ እኔ ሳልበላ ረስቼ ከሆነ በልተሻል፣ ጠጥተሻል፣ ውሃ ስጠጭትን እንዳይልሽ ነገር ይህ በጣም ነው የሚገርመኝ ማለት ነው። እና በጣም መልካም ሰው ሰጠኝ እልሻለሁ። እና እሱ የሚኖሩ አውሮፓ ሀገር ነው። ፍቅሩን መግለጽ አልችልም። የሚገርምሽ በጣም ነው የሚያስብልኝ። እንደ ልጁ ነው የሚያኝ ከነጭራሹ ነው። እሱ አባቱ ነው፣ እኔ እንደ ልጁ ነው የሚያኝ። እና አሁን ልሽ እንትን ያልኩት ለመንገር ያሰብኩት አንደኛ ስላስገባሽኝ አመሰግናለሁኝ፣ ስላዳመጥሽ ማለት ነው። ያው ትንሽ ይማራሉ ብዬ የማስበው አፍቅሬዋለሁ ብሎ የሚያለቅሱ ሰዎች ትተውኝ ሄዷል ወይንም እሱን መተው አቃተኝ ብለው እንትን የሚሉ ካሉ ያው ይጸልዩ። ለሰው ሳይነቅ ቢጸልዩ ይለቃቸዋል ለማለት ነው። ከሚያለቃቅሱ አንዱ ነኝ እናት። እሺ፣ እናመሰግናለን ነው ተምረናል። እናመሰግናለን። ይመችሽ። እሺ፣ ተረኛ ጋይስ በ16 ደቂቃ ውስጥ የሚያልቅ ታሪክ ያለው አለ። 16 ደቂቃ ታሪክ ከምንነካካና ነገ ፓርትቱ ከምንል በኮመንት እናውራ። ጥያቄ ያለው በኮመንት አፍተር 12 ይርስ
አዎ የ12 ዓመት ፍቅር በ3 ቀን ተረሳ። ጎበዝ ናት፣ ጀግና ናት። እሺ ጥያቄ ጻፉ። የኔም የሚጣል እንዴ የሚጣል ልገርግላችሁ። ኦኬ ሚጣ ፑል ቤት ትሰራ ነበረ ኢትዮጵያ ውስጥ እና ገርጂ ሰፈር ፑል ቤት እየሰራች አድናን ፑል ሊጫወት እንደ ከስተመር ሆኖ መጣ እና ከዛ ይጫወታል፣ ይበላል። ቁማር ሲበላ አንዳንዴ ካለው ለስላሳ ሚሪንዳ ከሌለው ቡና ወይ ሻይ ጋብዛት እና ይሄዳል እና ከዛ እንዳይሳሙኛል እና ቆይ አንዴ ሀሳቤ ልሰብስብ። ይጋብዝናት እና ይሄዳል። አንድ ቀን ሂሳብ ሳይከፍል ሄዳል። እዛ ሂሳብ ሳይከፍል ሲሄድ ሂሳቧን ስትዘጋ የእሱ ሂሳብ አልከፈላትም እና ጓደኞቹን የታለ ለምን ሂሳብ ሳይከፍለኝ ሄደ ስልክ ስጡኝ ትልና ስልኩን ከጓደኞቹ ተቀብላ ትደውልለት እና ሂሳቡ ካልሰጠከኝም ዛሬ ስትሄድ እሺ ስትዘጊ አስፓልቱ ጋር ዘግተሽ ስትወጪ አስፓልቱ ጋር እንገናኝ እና እሰጥሻለሁ አላት። ከዛ ኦኬ ብላ ዘግታ ስትወጣ አስፓልቱ ጋር ይገናኙና ይሰጣትና ብሯን ሂሳቧን የሸኛትና ይለያያሉ። ከዛ 1-2 ቀን አፍሮ አልመጣም። ከዛ ሲጠፋ ምን ለጓደኞቹ ምን አድናን የጠፋው ስትላቸው ሚታ ጓደኞቹ አፍሮ እኮ ነው እንዴ ምን አሳፍረዋል፣ ሰረቀ፣ ሂሳብ ነው ረስቶ ሳይሰጠኝ ሄደው ለምን ይጠፋል ምናምን ብላ ስትላቸው ይሄን ነግረውት መምጣት ድጋሚ ጀመረ እና ከዛ ለምንድን ነው ግን ያልሰጠቀኝ ሂሳብ ይዛለት እውነት ረስተከው ነው ስትለው አይደለም አንቺን ውጭ ማገኝበት ሰበብ ፈልጌ ነው አውቄ ሳልሰጥሽ ሄድኩት ሂሳብ ምናምን አላት። ከዛ እሷ ያንን ስራ ለቃ ሰፈሯ ስራ ቦታው ገርጂ ነው። የእሷ ፑል ቤት ሰራ የነበረው ገርጂ ነው። ተወልዳ ያደገችው 7ኛ ነው እና 7ኛ ተመለሰች ሰፈሯ እና ሳይገናኙ ወደ ዱባይ ፕሮሰስ አድርጋ ዱባይ መጣች። ዱባይ መጥታ በአመቱ ማለት ነው እዛ ትሰራ ከነበረበት በተዋወቁ በአመቱ እሱን ቲክቶክ ላይ አገኘችው። እሱም ዱባይ መጥቶ ቲክቶክ ላይ ሆኖ አገኘችው። ከዛ በአመታቸው ተገናኙ ማለት ነው። ሲገናኙ ጻፈች፣ ፎሎ አረገችው እና ገስት ላይ ገባች እና እኔ እኮ እንዲህ ታስታውሳለህ አለችው። እንዲህ ነው እንዲህ ምናምን ብሎ ፎሎ አረጋት። ተጻጻፉ፣ በውስጥ ስልክ ቁጥራቸውን ተቀያየሩ። ከዛ እንደ አዲስ መጀናጀን ጀመሩ። ላይክ ጅንጀና ሳይሆን ማውራት፣ እንዴት ነሽ። ከዛ እሱ አባቱ ሞቶበት ሀዘን ላይ ነበር። ይጠጣ፣ ይሰክር፣ ምናምን ይደባደብ ምናምን ነበረ፣ ያለቅስ ምናምን ነበረ። ማለት በቃ ሀዘን ራሱን አስጥሎት ነበር። አጽናንታ አበርትታ ከሀዘን እሷ መዳም ቤት ነበር የምትሰራው። ይቃማላት ግን መዳም ቤት ነበር የምትሰራው። ከዛን አመት ሙሉ ሲያወሩ ቆይተው ከመዳም ቤት ወጥታ ኢትዮጵያ ሄዳ ልጅ አላት፣ የ11 ዓመት ልጅ አላት፣ ወንድ ልጅ። ሄዳ ልጇን አይታ ተመልሳ መጣችና አብረው መኖር ጀመሩ። አሁን አብረው መኖር ከጀመሩ 4 ወራቸው ነው። ስራቸው ቲክቶክ ነው። ቲክቶክ ላይቭ ላይ ጌም ነው የሚጫወቱት። ያ ነው ገቢያቸው። እና ቅመም ስንጨምሪበት እኮ መስመር ያዘ። እኔ እኮ አነጋገር ስለምችል ነው። እና ይህንን የመሰለ ህይወት እየኖሩ ነው። አድናን የመጣበት ካምፓኒ አብስኮንድ አርጎት ስለነበር ካንስሉን አስነስቶ አሁን ቀራማ አለበት፣ እቃማ የለውም። ሶ እኔ መከርኩት አድለሽ ናናጊ እኔ መከርኳቸው። መጀመሪያ ልጅ እንዳትወልዱ አሁን ቸኩላችሁ መጀመሪያ መኖሪያ ፈቃድ አሰሩ። ከዛ የሆነ ስራ ጀምሩ። የሆነች ቢዝነስ ከጀመራችሁ በኋላ ልጅ ውለዱ። አስቀድማችሁ ልጅ ልጃችሁን ወልዳችሁ ሀገር ቤት እንዳትልቁ ስላቸው ሚጣ በፍጹም እኔ ልጅ ወልጄ ሀገር ቤት መላክ አልፈልግም። ያኛው ልጄ ራሴ ያላሳደግኩትም ይሄንን ግን አሁን ከአድናን ሴት ልጅ ወልጄ ራሴ ላይ ማሳደግ የምፈልገው አለች። እና ይህንን ይመስላል። እና ምን አለች ሌላ በጣም ብዙ ሰዎች እሷ አሮጊት ናት፣ ትበልጥሃለች፣ ወፍራም ናት፣ አሮጊት ናት ይሉታል። በጣም ልቤ የሚሰብሩታል። በእሱ አድናን ብለው ፌክ አካውንት ከፍተው ከሴት ጋር ይጻጻፉና ባልሽ ጻፈልን ምናምን ይባባላሉ። ሌላ ምንድን እንጂ ለሱ
በውስጥ እየሄዱ ብዙ ነገር ይጽፉ ሴቶች ና እኔ ላኑርክ አያስጠሉ ክብረ ቢሶች። እንደዚህ የምትል ሴት አለች። ና እኔ ላኑርክ እሷ በብር ገዝታክ ነው አይደል? እሱ እንዳልተቃላቸው እኔ ዕቃ ነኝ እንደ የሚገዛው እንደዚህ የሚሉኛል። መጥተው በብር ገዝታክ ነው አይደለ ይሉኛል። ሴት ልጅ ክብሯን ጥላ ሄዳ ለወንድ በውስጥ ና እኔ ላኑርክ እንዴት እንደሚንቅሽ አስቢ እንግዲህ። እንደዚህ ያልሽ ሴት እንዴት እንደሚንቅሽ ወንዱ አስቢ። ኮመንት ላይ ደግሞ ያቡላብሽ። እሺ ኮመንት ላይ ደግሞ ሁለቱ አብረው ቁጭ ብለው በጣም ይሰድቧታል እሷን። ሶሪ ሴት እንዴት ሴት እንዳሁን እንደምታረግ ተመልከቱ። አሮጊት ነሽ፣ እንዲነሽ እንዲነሽ ይሏታል እሷን። ኢማጂን ጋይዝ። ወሬን አውሪ አንቺ አውሪያት ወሬ እንደዚያም